ጭንቅ አትበሉና ተረጋጉና ስከሩ። እግዚአብሔር የውከት መንፈስ አልሰጠን፣ የመረጋጋት መንፈስ ነው። ዝም ብሎ ጭንቀት ብቻ፣ መናወዝ ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ዘመድ የለኝም ብላችሁ ወዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። እንኳን ሥላሴ ስለእናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? እንደ ከዋክብት የሚበዙ ዘመዶቻችን እኮ ይበቃኛል ካላችሁ ታርፋላችሁ። ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ለምንድን ነው የምትወዳደሩት ከሌሎች ጋር? በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። ወንድም ተራቅቶ አንተ በተመቹ ኮንፈርቶች መካከል ብትመነሸነሽ ምን ያደርግልሃል? ክርስቶስ እርቃኑን ወድቆ አንተ ብታጌጥና ብታሸበርቅ ምን ይጠቅማል? ተደጋገፉ። ሱሳይድ በዛ ምን በዛ እና እኛ ሳንሰራ ላይ በዛ ነው። ምን አረግንኛ? አመት በዓል እየጠበቅን በበሬ ብናንበሸብሻቸው ምን ቁም ነገር አለው? አመት ሙሉ አስርበናቸው። ባለም ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር አመስግኑ፣ በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። የእግዚአብሔር ልጆቹ ጌታችን ነው የነገረን። ጌታችን የነገረን ነገር እናምነዋለን አናምነው? አትጨነቁ ይለናል። እናምነዋለን አናምነው? ይኸውላችሁ እምነት ማለት ይህንንም ጭምር ማመን ነው ወገኖቼ። ካመንን እንደዚህ ነው የምናምነው። ያለንን ቃል ኪዳን የገባልንን ያስተማረንን የነገረንን ልናምነው ይገባል። እግዚአብሔር በቃሉ የታመነ አምላክ ነው። ነግሮን አያስቀርብንም። ቃል ኪዳን ገብቶልን አያዘገይብንም። እውነት ተናግሮን ሐሰት የለበትም። አትጨነቁ ሲለን ለምንድን ነው ማናምነው? ክርስቲያን የሆነው እኮ አትጨነቁ የሚለውንም ቃል ጭምር ለማመን ነው። ለምንድን ነው ማንጨነቀው? ጥቂት ሐሳቦችን እናንሳ። ለምን እንደማንጨነቅ አብራርቶ ነግሮናል ጌታችን። በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በሁለት ነገር ነው እንዳንጨነቅ የሚነግረን በዚህ የመጽሐፍ ክፍል ላይ። አንደኛ ስለኛ የሚያስብልን አለ። እርሱ ስለ እናንተ ያስባልና ይላል። ስለኛ ያስባል አያስብም? ስለኛ ያስባል። ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻልን፣ ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻለን እኮ ነው። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው። ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻል እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? እንዳደገ ሰው መመሪያ መስጠት እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻለን እኮ ነው ወገኖቼ። መተኛት አልቻለም። ክንዶቹ ላይ መጣል አልቻለም። ኃይሉ ላይ መጣል አልቻልንም። ልንመካበትና ልንተማመንበት አልቻልንም ወገኖቼ። በአባታችን እጆች ውስጥ እንዳለን ታስባላችሁ? ለዛ እኮ ነው የምንጨነቀው። ለምንድን ነው በጣም ማንጨነቀው ካላችሁ፣ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። እውነት አሰብ የሚበልጠውን ሰጥቶናል አልሰጠንም? ይኸውላችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለ መኖር ወደ መኖር አምጥቷል።
ያላሰብከውን ነገር አምጥቶ ሰጥቶሃል፣ በጸጋ አክብሮሃል። ታዲያ ፍንጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጣችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? አንድ ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ለብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ። ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ ወገኖቼ እኛን እንዴት ይተወናል ብለን እናስባለን? በዚህ አለማመን ራሱ ከባድ አይደለ ወገኖቼ? ዘመድ የለኝም ብላችሁ ሆዳ ይራሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለ እናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ሆድ ይብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ መብረሪያ ክንፍ ብታጡ መመልከቻ ዓይን ባይኖራችሁ መመከቻ ጉልበት ባይኖራችሁ እርጅና ቢጫናችሁ ግድ የላችሁም። እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይሄንን ነው ማየት ያልቻልነው። ተስፋ እዩት። ምን አለው ምን አለው? ያቺን የሉቃስ ወንጌል ምዕራፍ 18ን ሴት አላያችኋት? የምታስፈራራባት ባል የላት፣ ሞቶባታል። የምትማርክበት ውበት የላትም፣ ደምግባት የላትም፣ አርጅታለች። የምትደልልበት ገንዘብ የላትም፣ መናጢ ናት። ግን ዳኛው ስለ ዝብዘባዋ ሲል ሰማት ይላል። ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጨቅጨቃዋ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌዴራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ
ለምንድን ነው የምትጠረጥረው? ምዕመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እውነት አሰብ። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀኔ ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። እምትጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። አሁን ማመን እኮ ነው የጎደለን። ማመን፣ ፍጹም ማመን። ባለ ምኞት በአይን አምሮት አትቃጠሉ። ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ። ባላችሁ ነገር አመስግኑ። በሌላችሁ ነገር አትጨነቁ። የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ። ስለ ትዳር በማሰብ እንዳይከብድባችሁ አትጨነቁ ነው የሚለው። እግዚአብሔር በሚሰጠው ጊዜ ይሰጣል። አትጨነቁ። እርሱ ስለኛ ምን እንደሚያስፈልገን እኮ ያውቃል። ሳንለምነው ያውቃል። ሳንጠይቀው ይሰጠናል። ለምንድን ነው ተጨንቀን ከአእምሮ ውጭ ምን ሆነው? ለምንድን ነው ከመረጋጋት ምን ወጣው? በመጠን መኖርን መልመድ። ስጡ፣ አካፍሉ፣ ተረዳዱ፣ ተጋገዙ። እንባውን አብሱለት፣ የጎበጠ ጉልበቱን አቅኑለት፣ የተጣበቀ አንጀቱን ደግፉለት። አንድ ድሃ ይኖራ፣ 2 ድሃ አለ። በሳምንት የምታስበው በወር የምታስበው አለ። ገንዘብን ወደ ሰማይ ላከው። መልአከ ብርሃን ሰላማ እንዳሉት ገንዘባችሁን ወደ ሰማይ ላኩ። ተደጋገፉ። አንዳንድ ድሃ ቢኖራችሁ ምን ድሃ ይኖር ነበር? አንዳንድ ምስኪን ብታጎርሱ ምን ምስኪን ይኖር ነበር? የምትሰጡት እንኳን ብታጡ ፍቅር ስጡ። ዮሐንስ አፈወርቅ የሚለው 2 ዲናር የለህምን? 2 ዓይን አለ ይበት፣ 2 እግር አለ ጠይቅበት፣ ደግፈው፣ አይዞ በለው፣ አበርታው። ሌላው ግን ስራ ስሩ። ባካችሁ ወጣቶች በርትታችሁ ስሩ፣ ጠንክራችሁ ስሩ፣ ብረሩ፣ ውጡ፣ ውረዱ። ገና ስራ ያልተጀመረባት ሀገር አለች። አውቃለሁ የማይመቹ ሁኔታዎች ይኖራሉ። ግን ግድ የላችሁም። ዛሬ እንጀምር፣ ነገ ይሳካል። ሳንጎራረስ ሳንደጋገፍ እንደው መመጻዳደቅ፣ በመኪና ሸር እያሉ ማለፍ ብቻ፣ በቪላ ቤት ማስቀናት ብቻ፣ በጨርቅ መቀማጠል ብቻ፣ በሜካፕ መኖር ብቻ ይሄ ክርስትና ነው? ባካችሁ ስራ እንስራ። ይቆየን።